ይሁን እንጂ ውሃው መጥፎ ሲሆን ምድርቱም ፍሬያውን የማትሰጥ ናት አሉት። እርሱ ግን እስቲ በአዲስ ማሰሮ ጨው ጨምራችሁ አምጡልኝ አለ። እንዳለውም አመጡለት። ከዚያም ወደ ውሃው ምንጭ ሄዶ ጨው ጣለበትና እግዚአብሔር እንዲህ ይላል፣ ይህን ውሃ ፈውሼዋለሁ። አሜን አትልም? ይህን ውሃ ምን አድርጌያለሁ? ፈውሼዋለሁ። ምን አድርጌያለሁ? እስቲ ፈውሻለሁ በሉ። ከእንግዲህ ወዲህ ለሞት ምክንያት አይሆንም። ከእንግዲህ ወዲህ ለምን ምክንያት? ለሞት ምክንያት አይሆንም። እንግዲህ የዚህ የሞት ምክንያት የነበረው ውሃው ነው ማለት ነው። አይሆንም፣ ምድርቱም ፍሬ እንዳትሰጥ አያደርጋትም አለ። ኤልሳም እንደተናገረው ውሃው እስከ ዛሬ ድረስ ምን ሆነ? ምን ሆኗል? አታውሩም እንዴ? አዎ ምን ሆኗል? ተፈውሷል በሉ። እንግዲህ ተፈውሷል በሉ እስቲ። በጌታ በኢየሱስ ስም ያንቺ ነገር ተፈወሰ አይሆን፣ ስራሽ የተፈወሰ አይሆን፣ ንግድሽ የተፈወሰ አይሆን፣ ቤትሽ የተፈወሰ አይሆን፣ ነገሮች የተፈወሱ የሆነው በኢየሱስ ስም ይፈወስ። ፈውስ ለሁሉ ነገር ወሳኝ ነው። እንግዲህ በዚህ ክፍል ላይ የምንመለከተው እግዚአብሔር ቃል፣ እኔ ግን የተወሰነ ክፍሎችን አነሳለሁ። ምን ብዬ ርዕስ ሰጥቻለሁ? ይህ ባንተ ላይ አይሆንም። አሜን አሜን አሜን። እስቲ ይህ በኔ ላይ አይሆንም በሉ። አዎ ይህ ስትለው ይህ በኔ ላይ አይሆንም ስትለው ምንድን ነው ይህ? መጠበታለሁ ሰጣችኋለሁ። ኢየሱስ ያድናል። እስቲ ይህ በኔ ላይ አይሆንም በሉ። ይህ በቤቴ ላይ አይሆንም በሉ። ይህ በልጆቼ ላይ አይሆንም በሉ። ይህ በአገሬ ላይ አይሆንም በሉ። ኢየሱስ ያድናል። ስለዚህ በዚህ ክፍል ላይ የምንመለከተው የእግዚአብሔር ሰው ኤልሳዕ አገልግሎት እንደጀመረ ነው። ገና ከኤልያስ 2 እጥፍ ተቀብለው ኤልያስ ወደ እግዚአብሔር ከሄደ በኋላ ኤልሳዕ አገልግሎቱን መጀመሩ ነው። ልክ እንደጀመረው ከኤልያስ ጋር አብሮ ወደ ዮርዳኖስ የተሻገሩበትን ምዕራፍ 2 ታዩታላችሁ። ከዛ መልስ ግን ወደ ኢያሪኮ ነው የመጣው። እንግዲህ ወደዚህ ከተማ ሲመጣ አንድ ነገር ሰዎች ላይ ይሉታል። ያ ምንድነው? ለኑሮ ይመቻል። ጌታ አለ በሉ። ጌታ አለ በሉ እስቲ። እና እቺ ሀገር ለሁሉ ነገር ምቹ ነች። ነገር ግን አንድ ነገር አለ አለው። ያ ምንድነው? እሺ ይሰማል? እሺ። ስለዚህ ለኑሮ የምትመች የተመቸች ሀገር ናትና እቺ ሀገር፣ ነገር ግን አንድ ነገር አለው። ምንድነው? ውሃው ግን ይጨነግፋል። ጭንገፋ አለበት፣ ሞት አለበት፣ ዋጋ አለ። ሁሉ ነገር ተመቻችተው ሞት ካለ ጭንገፋ ካለ በአፍሪካ ሀገራት በጣም በዚህ በእኛ አጉር በአፍሪካ ባለው አገራት በጣም በብዛት ሀብት ያለው የሚባለው ጥሩ የሚባለው አብዛኛው ከደቡቡ ክፍል ወደዛ በስደት የሄዱበት ሀገር ደቡብ አፍሪካ ነች። ደቡብ አፍሪካ በጣም በእንግሊዝ ቅኝ ግዛት ስለነበሩ ዛሬ ሀብታም ሀገር ናት። በጣም ባለው ከኢትዮጵያ ከሌሎቹ ከ54ቱም ሀገራት ማነው አፍሪካ ሀገራት የተሻለ ኑሮ አለው፣ የተሻለ ነገር አለው ከሌሎቹ። በጣም ሰዎች ወደዛ ሄዳሉ። ግን የዛ ሀገር አንዱ ችግር ምንድነው? ምን ዋጋ አለው? ሰላም የለም። በየቀኑ ሰው ይሞታል። ሀብት ብኖር ሁሉ ነገር፣ እኔ ለምሳሌ የምጠቀመው ያን ነገር እና ሀብት ብኖርበት ሰው ለመስራት ስራው ጥሩ ቢሆን ምን ዋጋ አለው? ሰዎች ለመኖር ዋስትና የለውም። ባለፈው አይታችሁታልና በሚዲያ የዓለም ሳተላይት እያየው ህዝብ እያየው እንደዚህ በማርኬት በሽጉጥ ወደው ጠቅ አድርጎ ገለው አለፈ። ዓለም እያየው ማለት ነው። ሁላችንም ሚዲያ እንደምታውቁት በእጃችን ነው ያለው። ዘመኑም ደግሞ ግሎባላይዜሽን ነው። ዓለም እንደ አንድ መንደር የሆነችበት ጊዜ ስለሆነ እዛ ጋር የሆነውን አየን። ሁሉም ሰው አየ። ሰው ለመኖር ዋስትና ያለው ምን አለበት? እስቲ ሞት አለበት በሉ።
ሞት ያለበት ሀገር ነው። ሀብት ቢኖርም ሞት ካለ ምን ዋጋ አለው? ሀብት ቢኖርበትም ሀብት ቢኖረውም ግን ጭንገፋ ካለ ግን ምን ዋጋ አለው? ሴት ማን ነው? ሀብትና ክብር ብልጽግና ቢኖርም ግን ምን ከሌለው፣ ሰላም ከሌለው ምን ዋጋ አለው? እቺ ከተማ ምን አለ መሰላችሁ? ለኑሮ ይመቻል ለመኖር፣ ግን አንድ ችግር አለ። ያ ምንድነው? ጭንገፋ የሚባል ሞት የሚባል። ሃሌሉያ! እግዚአብሔር ግን ጭንገፋውንም ሞቱንም ይሰብረዋል። ጮና አሜን በል እንጂ። ታዲያ ምን ዋጋ አለው? ሞት ካለ ምን ዋጋ አለው? ሰው ለመኖር ዋስትና ከሌለ ምን ዋጋ አለው? ታዲያ ሰው እዛ ከተማ ለመኖር በየጊዜ እየጨነገፈ በየጊዜ እየሞተ ሰው እየሞተ ሀብት እየሞተ እንግዲህ ሞት ሲባል ሰው ፊዚካል ሞት እንዳታስቡ፣ ፊዚካል ሞት እንዳታስቡ። እሱም አንድ በሆነም ግን ሞት ብዙ መልኩ ነው ያለው። ፊዚካል ሞትም አለ፣ አካል ሞትም አለ፣ ኢኮኖሚ መሞት አለ፣ ስራ መሞት እና ብዙ ሞቶች አሉ። ነገር ግን በዚህ ከተማ ትልቅ መርገም፣ ትልቅ በሽታ መርገምን ሊሰብር የሚችል የእግዚአብሔር ኃይል። አሜን አሜን አሜን። ዛሬ ከብዙዎች ሕይወት መርገም ይሰበራል፣ ጭንገፋ ይቆማል፣ ሞት አይሆንም። አሜን ነው ወይ? እና በዚህ ከተማ ለዚህ ለሞትና ለጭንገፋው ምክንያቱ ምንድነው ካላችሁ፣ ምንድነው? ውሃው ነው። የዚህ ከተማ ችግር በሽታ ያለበት ሞት ያለበት ምኑ ላይ ነው? ውሃው ላይ ነው ያለው። ውሃ ነው ትልቁ ችግር ያመጣው። ውሃ ነው በሽታ ያመጣው። ውሃ ነው አደጋ ያመጣው። ውሃ ነው ሰዎች እንዳይኖሩ፣ ሰው ተደላድለው በሰላምና በጤና እንዳይኖሩ ያደረጋቸው ግን ምንድነው? ውሃው ነው። እንግዲህ ታዲያ ይሄ ውሃ ዛሬ ሊፈወስ ነው። አንድ ሰው አሜን አይልም እንዴ? ይሄ ውሃ ዛሬ ሊፈወስ ነው። ይሄ ውሃ ዛሬ ሊቀየር ነው። የእግዚአብሔር ጨው ሊመጣ ነው። የእግዚአብሔር ፈውስ ሊመጣ ነው። ጎን ያለው ጨበጣ አድርግና ያንቺ ውሃ ዛሬ ሊፈወስ ነው በለው። አሜን አሜን አሜን። ይብላችሁ ጌታ እንዲህ ሲናገር አሜን ብሎ መውሰድ ነው። ምንም ይሁን ይሄ የኔ ውሃ ይፈወሳል ከተባለ የኔ ውሃ ይፈወሳል። የኔ ነገር ይፈወሳል ከተባለ ያንቺ ነገር ይፈወሳል። እግዚአብሔር አዎ ዛሬ በኤልሳ ዘመን የነበረው ውሃም የለም፣ ኢያሪኮ የለም፣ ህዝቡም የለም። አሁን ያለነው እኛው ነን። የእግዚአብሔር ቃል ዘመን ተሻጋሪ ነው። በእነ ኤልሳ ዘመን የሰራው ኃይል ዛሬም እዚህ ይሰራል። በህይወታችሁ ላይ ይሰራል። በጤናችሁ ላይ ይሰራል። በቤታችሁ ላይ ይሰራል። ባስጨነቃችሁ ነገር ላይ ይሰራል። እስቲ ይሰራል በለው። እና ታዲያ የእግዚአብሔር ሰው እንደዚህ ነው ያደረገው። ባለአዲስ ማሰሮ አምጡ አለ እና ጨው ጨምራችሁ አምጡ አለ። ጨው አምጡ አለ። ማሰሮ መጣ። ውሃው ላይ ጨው ጣለበትና እንደዚህ አለው፣ ይህንን ውሃ ኢየሱስ ያድናል። እሺ እኔ ግን እጠቀምበታለሁ። የኔ ምሳሌ ነው። እሺ ይሄ ዘይት ነው፣ ንጹህ ዘይት። እሺ ኢየሱስ የተባረከ። አሁን ይሄኛው ውሃ ነው በሉት እናንተ። ውሃም ነው ናው። እቺ ዘይት ነች፣ እኔ ዘይት ነች። እጸልይባት። እንግዲህ ይሄ ውሃ ሰዎች ተጡበት ነው ኖረው፣ ግን ምን አለበት ነው? ሞት ያለበት፣ ጭንገፋ ያለበት፣ ኪሳራ ያለበት፣ ሰው ነግደው ትርፍ የማያገኝበት፣ ሰው ሰርቶ የማይለወጥበት፣ ምሁራን የማይወጡበት፣ ሰዎች የተሳካ ኑሮ የማይኖሩበት፣ ብዙ ሰዎች ወደ ኋላ የሚያስቀር ውሃው ነው። ግን በዚህ ውሃ ላይ የእግዚአብሔር ጨው ይመጣል። አሜን። ይሄውማ ራሴ ነው የምጠጣው። ኢየሱስ ያድናል። እና ምንም ታለ ጨው ይምጣ ተባለ። ጨው መጣ። ጨምሩበት አለ። እንደዚህ ይቻረገው። አሜን አሜን። አብናል። ኢየሱስ ያድናል። እናንተ ዝም ብላችሁ ታያላችሁ አይደለ? አሁን ይሄ ውሃ ተፈውሷል። አሜን። የእግዚአብሔር ሰው እንደዚህ ያለው ይህን ውሃ ምን አድርግ ያለው በጌታ ፈውሻለሁ፣ ፈውሻለሁ፣ ተፈውሷል። አሜን አሜን አሜን። የእግዚአብሔር ሰው የምናገረው ነገር ምንድነው? ባጭሩ እሺ ጨው ጨምራችሁ አይደለ? አዎ ጨምረናል። ጸልይላችኋል። አይዟችሁ ማንም ሳያገኝ አይደለም። ኢየሱስ ውሃው ጋር እንዳትመጡ እንጂ ኢየሱስ ያድናል። እና ታዲያ ይሄኛው
ውሃ ውስጥ ጨው ገባበት። አሁን ከዛሬ በኋላ ግን ይሄ ውሃ የተፈወሰ ውሃ ነው። ዛሬ የተፈወሰ ነገር ይዘህ ነው የምትሄደው። እርግጠኛ ሆኜ ነው የምናገረው። ሕያው የእግዚአብሔር ቃሉ ምስክር። አሜን አሜን። ራሱ ቃሉ ምስክር ስለሆነ ምንም ይኸው ለእግዚአብሔር ምስክሬ ማለትም አልችልም ማለትም አልልም። ለምን ካላችሁ እውነተኛው የጌታ ቃል ስለሆነ። ስለዚህ ይሄ ውሃ ምን አድርጌ ያለው ፈውሻለሁ እና ከዚህ በኋላ እንዲህ አይሆንም። እስቲ ይህ አይሆንም በሉ። እስቲ ይህ አይሆንም በሉ። የመጀመሪያው ሞት አይሆንም። ሃሌሉያ። እኔ ጌታ መንፈስ ትናንትና ለዚህ ፕሮግራም እየጸለይኩ በዚህም ዘይት እየጸለይኩ ጌታ ሆይ ነገ ለዚህ ጉባኤ ምን ብዬ ነው ማውጆ የምል ጌታን ተጠባበቅኩኝና ጌታ ሆይ ምንድን ነው የምትለኝ አልኩ። ዛሬ ምን ትለኛለህ? ለጉባኤ ምንድን ነው የምናገረው? መቼም የእግዚአብሔር ሰው አገልጋዮች ብዙውን ጊዜ ዝም ብሎ አይደለም ቃሉን ስለምናቅ ስለተማረን ብድግ አድርጋ እናመጣውም። ነገር ግን ጌታ ምን ትለኛለህ ስል እንዲህ በላቸው አለኝ፣ ሞትና ጭንገፋ አይሆንበትም። አሁን ዛሬ የምጸልይበት በዘይት ሞትና ጭንገፋ ከቤታችሁ እንዲሰበር ነው፣ ከህይወታችሁ እንዲሰበር ነው። ከዚህ በኋላ ሞት በእናንተ ቤት አይሆንም፣ ጭንገፋ አይሆንም። እና የእግዚአብሔር ሰው በዚህ ውሃ ላይ ጨው ጨመረበትና እና ከእንግዲህ ወዲህ በዚህ ከተማ በኢያሪኮ ምድር ላይ ሞትና ጭንገፋ አይሆንም። አሜን። ይህንን ውሃ ፈውሻለሁ። አሜን። በቃ የኔ ውሃ ብያለሁ አይደል? አሜን። በላ አሜን በል እንጂ የእናንተም ይፈውሳል። ለምንድን ነው እቺ ምሳሌ ተጠቀምኩባት? ውሃ ያው ከፈለጋችሁ ለእናንተ እሰጣለሁ። ለእናንተም ያው ትንሽ በዚህችም ቢሆን ይደርሳል። ኢየሱስ ያድናል። እኔ ግን ለምሳሌ ተጠቀምኩባት ውሃ ነችና የራሴን ውሃ ስለሆነች ነው። እሺ ታዲያ የእግዚአብሔር ሰው ምን አለው? ይህንን ውሃ ምን አድርጌያለሁ? እስቲ ፈውሻለሁ። ዛሬ ማይፈውስ ኢኮኖሚ አይኖርም፣ ማይፈውስ ቀንበር አይኖርም፣ ማይፈውስ ችግር አይኖርም። ከዛሬ ጀምሮ በቤታችሁ ላይ የነበረው በሙሉ ይፈውሳል። የኔ ያልተፈወሰ ኢኮኖሚ ነው የምትለው ተፈውሷል። ጩና አሜን በል። ምን ሆኗል? እስቲ ተፈውሷል በለው። በጌታ በኢየሱስ ስም ከዚህ ሰዓት ጀምሮ በእናንተ ለማውጆ እንደዚህ ነው። አሜን አሜን አሜን። ይህንን ውሃ ምን አድርጋለሁ? ፈውሻለሁ። ችግር ያለበት ዋናው ሞት ያለበት ዋናው መከራ ያለበት ብዙዎችን የጨረሰው ብዙዎችን የጨነገፈው የብዙዎችን ትዳር ያበላሸው የብዙዎችን ኑሮ የብዙዎችን ትዳር የብዙዎችን ስራ የብዙዎችን ትምህርት ያጨናገፈውን ይህንን የጭንገፋ ውሃው ፈውሻለሁ። የኔ አባት እንደዚህ ነው የሚያደርገው። ይፈውሳል። ፈውሱ አንተ ላይ ይሆናል። ቤት ይፈውሳል። ልጆች ይፈውሳሉ። ወይ ይፈወሳል። የምትጠቀምበት ይፈወሳል። አየሩ ይፈወሳል። በኢየሱስ ስም ይፈወሳል። ወገኖቼ እግዚአብሔር ውሃውን፣ እግዚአብሔር አየሩን፣ እግዚአብሔር የምንጠቀምባቸውን ማንኛውም ነገር ካልፈወሰልን እኮ አደጋ አለው። ለሰው ልጅ እግዚአብሔር እችን አየሯን ፈውሶልን ነው እንጂ አቺ አየሯ እንኳ ቢበከል ምን ያህል በሽታ እንደሚያመጣ ታውቁታላችሁ። ምን ያህል በሽታ አንዳንድ ጊዜ አየር ሲበከል ምን ያህል በሽታ እንደሚመጣ ታውቁታላችሁና ነገር ግን እግዚአብሔር አምላክ እየፈወሰልን ነው የምናወራው። በጌታ በኢየሱስ ስም ይህ ውሃ ተፈውሷል። ከእንግዲህ ምን አይሆንም? የመጀመሪያው ይህ ሞት አይሆንም። ምን አውቃለሁ? ሞት አይሆንም። ምን አውቃለሁ? ሞት አይሆንም። ጎንደር ጨበጥ አድርገን ሞት አይሆንም እያለን ያው መቼም ሰው ስታመም ሆነ ሳይታመም በጣም የሚፈራው የሚሰጋው ጥንቃቄ የሚደረግበት ስለምንድን ነው? ሞት አይደለ? እንዳለሞት ላለመሞት ነው አይደለ? ሰው ሁሉ ምጥሮ ላለመሞት ነው። ትዝ የምላችሁ ከሆነ በኮቪዱ ጊዜ በኮቪድ እንዳንሞት ማናረገው ነገር ነበረ። ሳኒታይዘር እየገዘን በቤታችን እያስቀመጠን በየጊዜ እጃችን እየታጠበ ልብሳችን እየቀየርን ስንኖር የነበረው ለምንድን ነው? ላለመሞት ነው። አንሞትም። ኧረ እንዳንሞት ያለ ጊዜ እንዳንሞት በሽታ እንዳይገለን አየር ላይ ያለ ስለሚቆይ 72 ሰዓት አየር ላይ ቆያልና ባካችሁ ቤት ግቡ እየተባባላችሁ ነው ነበራችሁ አይደል? ቤት ግቡ ሲባል እየገባን ልብሳችን እየቀየርን
ረሳችሁ አይደለ? እንኳንም ተረሳ። ጎን ያለው ኮቪድን ረሳ ወይ በለው። እንኳንም ተረሳ በኢየሱስ ስም። እኔ ልጆች ስላሉ ያው ሞሉት አስቀድሞ ሳይኮሎጂያችን አስቀድሞ ያው በረዙ ምን ብለው እና አየር ላይ ስለሚቆይ ወደ ቤታችሁ ገባ ገባ እያላችሁ ልብሳችሁን ቀይሮ የወጣችሁበትን እኔ ወጣ ብዬ ከመጣው ልብሴን ቀይሬ ሻወር ወስጄ ደግነቱ ኮቪድ አስተማረው ብዙ ነገር አስተምሮናል። አንደኛው ንጽህና በደንብ አስተማረን። ኢየሱስ ያድናል። ምን አስተማራን? ንጽህናችን እጃችን በደንብ በሳሙና እንዴት እንደምንታጠብ እንዴት ቦታ ንጽህና አስተማራን። ሌላ ደግሞ ጥንቃቄ እንዴት እንዳስተማር ልነግራችሁ አልችልም። በእርግጥ የኛ ጥንቃቄ ሊያስተማርና ሊያድነን አይችልም። እግዚአብሔር ነው የሚጠብቀው። እንደውም በጣም መጠነቀቁ ሰዎች እነሱ ናቸው በብዛት ያለቁት። የኛ ግን አባታችን አምላካችን በምህረቱ ብዛት ራርቶልን ዛሬን አየን። አሜን አሜን አሜን። እስቲ ራርቶልኝ ዛሬም አየው በል እስቲ። ራርቶልን ነው እንጂ እኮ ስንቱ እኛ 70 ሰው አንድ ሽንት ቤት ነው የምንጠቀመው። የተለያዩ ባልና ሚስት የራሳቸው ሽንት ቤት ያላቸው ስንቱ አለቁ። ስንቱ አለ። አሜሪካ ስንት አለቀ። አውሮፓ ስንት አለቀ። እግዚአብሔር ግን እነዚህ ደካሞች ብለው ሃሌሉያ እኛ በአንድ ባስ ታጭቀን የምንሄድ አንድ የጋራ ነገር የሚበዛብን ሰዎችን ጌታ ደግሞ አየና ራርቶልን ዛሬም አየን። ለምን አስተውሳችሁ መሰላችሁ? ምን አይል ኮቪድ ምን አይል ገዳይ እንደሆነ አውቀን ነው ላለመሞት ነው ስንታገል የነበረው። ግን በእኛ ብርታት ሳይሆን በእግዚአብሔር ኃይል ያ ሁሉ አለፈ። እስቲ ያ ጊዜ አለፈ በሉስ። በጌታ በኢየሱስ ስም የእናንተ ማሆን ያልፋል። እና ታዲያ ስለዚህ የመጀመሪያው ሞት አይሆንም አለ እግዚአብሔር ሰው። እና የሞት ምክንያት የነበረው ውሃው ነበረ። ውሃውን ፈውሻለሁ። ከእንግዲህ ምን አይሆንም? ሞት አይሆንም በለው። ጎን ያልጨበጣ አድርገህ በአንተ ቤት ሞት አይሆንም እየተባልክ ነው። ኢኮኖሚ አይሞትም እየተባልክ ነው በለው። ከዛሬ ጀምሮ ሞት አይሆንም እያለ ነው በለው። በኢየሱስ ሞት ተገለበጠ በለው። ሞት ካንቺ ላይ ተገልብጧል በለው። አትሞችም በሏት። በህይወት ትኖራለሽ። የጌታን ሥራ ትሰሪያለሽ። ማትሞችበትን ምክንያት በለው የእግዚአብሔር ሥራ ስለምትሰሪ በለው። እግዚአብሔር እኮ እድሜ የሚቀጥልልን እኮ ስራው እንድንሰራ ነው። አሜን አሜን አሜን። እንግዲህ ሞት ለሁሉም የተመደበ ነው አይደል? አንድ ቀን ሁሉም ይሞታል። ነገር ግን ያለ ጊዜ እግዚአብሔር ያየላችሁን በእናንተ እግዚአብሔር ሊሰራ የጀመረውን ሳትጨርሱ እንዳትሞቱ ነው እንጂ ሁሉም ሰው ይሞታል። ማይሞት የለም። ነገር ግን ይሄ የህይወት መሞት የኢኮኖሚ መሞት መንፈሳዊ መሞት ነው። እነዚህን ጨምራችሁ በጌታ በኢየሱስ ሞት አይሆንም ማለት የመጀመሪያው ምን አይሆንም? በጌታ በኢየሱስ ስም ሞት ተገለበጠ። የሞት አዋጅ ተሻረ። በኢየሱስ ስም ተሻረ። ጩና ሞት ተቀየረ በለው። መርዶክዮስና ቤተሰቡ ላይ የታወጀው ሞት ነበር። እንደምታውቁት አስቴር ምዕራፍ 3 ላይ 4 5 ብላችሁ ስታነቡ ሞት ነበር እና አይሁድ እንዲያልቁ የተመደበበት የተቀጠረበት ቀጠሮ ነበር፣ ቀን ነበር እና አንድ ነገር አደረገው እግዚአብሔር ከላይ ያንን ሞት ምን አደረገው? ምዕራፍ 9 ላይ አይሁድ ይላል የአይሁድ ጠላቶች ሊሰለጥኑባቸው በነበረው ቀን አይሁድ ግን በጠላቶቻቸው ላይ እንዲሰለጥኑ ነገር ተገለበጠ። አሜን በል እንጂ ነገር ተገለበጠ በል። የሞት አዋጅ ተሻረ በል። በጌታ በኢየሱስ ስም ተገለበጠ በል እንጂ። ዛሬ የብዙ ሰዎች ህይወታቸው ላይ ያስፈራራው ይገለበጣል። አዋጅ ተገለበጠ። እግዚአብሔር ያንን ሊሰለጥን የነበረውን ጠላት ሊያደርግ የነበረውን ሞት ሊፈጸም የነበረውን ያንን እግዚአብሔር መጠና ምን አረገው? ገለበጠው። ሞት ወደ ህይወት ተቀየረ። ጮና ሞት ተቀየረ በሉ። ነገር ተቀየረ በሉ። ይሞታል የተባለ ሰው አደባባይ ላይ ቆሞ ይዘምራል። ሃሌሉያ። ይሞታል የተባለ ሰው እድሜ ቀጥሎለት እግዚአብሔር ያዘምረዋል። ይሞታል የተባለ ሰው አደባባይ ላይ ቆሞ ያውጃል። ሃሌሉያ። ዛሬም እንደዚህ ነው የሚያውጀው። ሞት ተመድቦበታል። ሰውዬ ሊሞት ነው፣ ቀጠሮ ተቀጥሯል የተባለለት ያ ሰው ያ ሰው ዛሬ በአደባባይ በንጉሱ ፈረስ ላይ ቁጭ ብለው ጠላት እያየ ሃማ እያየ መርዶክዮስ በአደባባይ ይንሸራሸራል።
ይሄ ላንቺ ነው። አሜን ብለው ውሰጂው። ሃሌሉያ። የኛ አባታችን እንደዚህ ነው የሚያደርገው። ኢየሱስ ያድናል። ሃማ ይጠባበቅ የነበረው መርዶክዮስን ነው አይደለ? እኔ ኃይል አለኝ፣ ስልጣን አለኝ፣ ጉልበት አለኝ፣ ገንዘብ አለኝ፣ አቅም አለኝ፣ ከንጉሱ ጋር ተመሳጥሬ ሰርቻለታለሁ እና ከዚህ በኋላ ይሄ ሰው በቃ መሞቱ ነው የሚል ነው። እግዚአብሔር ግን ነገሩን ገልብጦ በእጁ ሰጠው። አሜን ነው። እስቲ ሰጠው በሉ እንጂ በእጁ ላይ ነገሩን ገልብጦ ሰጠውና እግዚአብሔር በማይታወቅ ቅጽበት ነገሩን ቀይረው ወዲያው በላለው። አሜን አሜን። ጌታ ከላይ ሲሟገትለት፣ ጌታ ከላይ ሲመጣ የዚህ የምስኩሩን ሞት ሲቀይርለት ይሄንን ሰው እንደዚህ አድርጎ አለው እና ንጉሡ ያከብረው ዘንድ ለሚወደው ሰው እንዲደረግለታል የተባለለትን ያንን ውሰዶና ሰብሰብ አድርገህ እዚህ በር ላይ ላለው ትናንትና ሞት ላወጅክለት ሰው አሁን ሂድና ስጠው አለው እግዚአብሔር። ልክ ይህን ሲያደርገው ሰውዬ እየተበሳጨም ቢሆን እየተናደደም ቢሆን ጌታ ነገሩን ቀይረዋልና አውጃለሁ በቤታችሁ ላይ ሞት ተቀየረ፣ ስብራት ተቀየረ፣ ሐዘን ተቀየረ፣ እግዚአብሔር ቀየረው። ሃሌሉያ። ይህን መልእክት ለሚሰማ ሰው ሁሉ ነው። አሜን አሜን አሜን። የሞት አዋጅ ተሻረ። ሞትን በሕይወት ቀየረው እግዚአብሔር። ሞትን በሕይወት ቀይረው ነገርን ስገለብጥ ከጭንቀቴ ሊያሰፋ ከፍታን ለኔ ሊሰጥ አዎ ዘመን መጣ ከፊት ፋሬስ ብዬ መጠሰበት ሰባሪው ጌታ ፊቴ ወጥቷል፣ መንገዴን ለቋል። አምልኮ ይዤ ልምጣ እኔም በተራዬ ሌሊቱን በሚያነገው ታብሷልማ። ሃሌሉያ። ሞትን በሕይወት ቀየረ በለው እንጂ እዚህ ቤት ሰው አለ አይመስል ሞት ተቀየረ በለኝ እንጂ ጠላት ያወጀው ድግስ ተቀየረ። ሃሌሉያ። ተቀየረ በል እንጂ አሜን። ተቀየረ በል እንጂ ሃማው ያዘጋጀው ሞት ሃማ ያዘጋጀው መስቀል ለራሱ ሲሆን ሃሌሉያ። ምስኪን ግን መርዶክዮስ በክብር ቆሞ እንዲመዘመር ጀመረ። ሞቴን በሕይወት ቀይሮ ነገርን ከጭንቀቴ ሊያሰፋ አዎ ዘመን መጣ ከፊቴ ፋሬስ ብዬ የምጥስበት የያዘኝ ዳግም ላይዘኝ ሰብሬ የሚወጣበት ሰባሪው ጌታ ከፊቴ ቀን አማልት ፈርተው መንገዴን ለቀዋል። ሃሌሉያ። ሞት ተቀየረ። ጩና ሞት ተቀየረ ይበል አንድ ሰው። ሃሌሉያ። እግዚአብሔር ሞትን ቀየረው። ይህ ሰው መሞት የለበትም አለ እግዚአብሔር። ለምን መኖር አለበት? ምክንያቱ ምንድነው? ክዳን አለው። እስ ክዳን አለ በለው። ይሄ ሕዝብ ክዳን አለው። ይሄ ሰው ክዳን አለው። ይሄ ሰው ቃል አለው። ይሄ ሰው የእግዚአብሔር ሰው ነው። ከዚህ ሕዝብ ጋር እግዚአብሔር የጀመረውን ነገር አልጨረሰውም። ባንተ የጀመረውን ጌታ አልጨረሰውም። ለዚህ ነው ማትሞቱ። አሜን አሜን አሜን። ባንቺ የጀመረው ስላላለቀ ጨወት አድርግና ባንቺ የተጀመረው ስላላለቀ ማትሞችበት ምክንያት እሱ ነው በይው። የተጀመረው አላለቀም በለው። ዞር በል አንተ ክፉ በለው። እኔ እኖራለሁ በይ። እኔ ገና ይቀጥላለሁ በል። ራእዬ ይቀጥላል። ቤቴ ይቀጥላል። ኑሮ ይቀጥላል። አገልግሎቴ ይቀጥላል። ቤቴ ይቀጥላል። አሜን 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 አሜን። የተጀመረው ስላላለቀ ተጀምሯል። የተጀመረው አላለቀም። አሜን አሜን። ስለዚህ ክዳን አለው የሰው ጎን ያልጨበጣ ክዳን አለሽ እኮ በሏት። ምን ያስፈራሻል? ስለታመምሽ አትሞችም። እንዳትሞች ክዳን አለ እኮ። የክዳን አምላክ ዛሬም አለ። ሃሌሉያ። ሞት ተሽሯል። አዋጅ ተሻረ።
እኔ መልእክት እየተናገርኩ እኔ ለግሌ ጌታ አልተናገረኝ የምትል ሰው ተሞኝታል። እኔ ኦሬዲ መተንበይ ከጀመር ቆየው እዚህ ውስጥ ኢየሱስ ያድናል። ይኸው እየተነበይኩ ነው፣ እየተናገርኩ ነው፣ ይኸው እየተናገርኩ እኮ ነው። አሁን እንደዚህ ነው የሚሆነው። ክዳን ስላለ ትኖሪያለሽ። ሰይጣን ክፉ ጅኒ ብዙውን ጊዜ ይከሳችኋል። እንደዚህ ትሞቻለሽ ምን አለሽና በቃ አለቀልሽ ይላል። አንቺ ግን ክዳን አለሽ፣ ቃል አለሽ፣ ህልም አለሽ፣ ራእይ አለሽ። ራእዩ ሳይፈጸም ባለ ራእዩ አይሞትም። ያዙ በለው። ራእዩ ሳይፈጸም ባለ ራእዩ አይሞትም በለው። አንቺ ባለ ራእይ ነሽ በሏት። አንተ ባለ ራእይ እኮ ነህ። ራእይ ሳይፈጸም አትሞትም። ዛሬ ጠላት ግራ ይገባዋል፣ ጅኒ ግራ ይገባዋል፣ መተተኛ ግራ ይገባዋል፣ በእናንተ ላይ ያስደገመባችሁ ግራ ይገባዋል። መልእክት አለኝ። ክዳን አለሽ። የክዳን አምላክ በክዳን ያኖራል፣ በቃል ያኖራል። ሃሌሉያ! ጩና ሃሌሉያ በለ። ምን አለ? ክዳን። ጩና ክዳን አለ በለ። እስ ቃል አለ በል እንጂ ቃል ስላለኝ አልሞትም በለ። እኔ ቃል አለኝ ሰው ነኝ በለ። አራዳዳዳስ ቃል አለኝ ሰው ነኝ በለ። ሁራባያ ቃል አለኝ ሰው ነኝ በለ። ቃል ያለው ሰው ቃሉ ሳይፈጸም ፍንክች አይልም። ራእይ ያለው ሰው ራእዩ ሳይፈጸም ምንም ወራታኮ ምን አለኝ? ቃል አለኝ። እስ ቃል አለኝ በለ። ቃል አለ የሚፈጸም አምላኬ ነገረኝ፣ አምላኬ ነገረኝ፣ አምላኬ ነገረኝ። ህልም አለ የሚፈታ ጌታዬ ያሳየኝ፣ ጌታዬ ያሳየኝ፣ ጌታዬ ያሳየኝ። በጅምር አይቀርም የኔ ነገር ሳይፈጽም አያርፍም እግዚአብሔር። በጅምር አይቀርም የኔ ነገር ሳይጨርስ እገሰግሳለሁ ወዳየልኝ ክብር። ጠላት አይኑ ያየ ጆሮ እየሰማ ጠላት አይኑ ያየ ዘልቄ ሄዳለሁ በምድርቱ ዝፋት። አይኑ ያየ እየሰማ ጠላት አይኑ ያየ። ሃሌሉያ! ቃል አለ መልባካቸው። ሃሌሉያ! ምን አለ? ቃል አለ። ምንም ቢሆን የሚፈጸም ጌታ ነገረኝ። ያየልኝ ነገር አለ። ያ ሳይፈጸም ምንም አልሆንም፣ ምንም አልሆንም፣ ፍንክች አልልም፣ ምንም አልህም። ምንም እስቲ ምንም በሉ እንጂ ከኔ ጋር አንድ ሰው ያውሽ ምንም እስቲ ምንም በሉ እንጂ ምንም ፍንክች አልልም፣ ንቅንቅ አልልም። እኖራለሁ፣ አገለግላለሁ፣ የጌታን ሥራ እሰራለሁ። እግዚአብሔር ወዳጄ እደርሳለሁ፣ እጨብጣለሁ፣ አመልከዋለሁ። ሃሌሉያ! ትደርሳለህ። አንድ ሰው ጮሆ እደርሳለሁ በለኝ። ኢየሱስ ያድናል። ድገምና እደርሳለሁ በለኝ። አዎ በቃ ኢየሱስ የተባረከ። አልሞትም አለ። ሞት አይሆንም። ሁለተኛ አይሆንም። አሜን፣ አሜን፣ አሜን። ጭንገፋ አይሆንም። ጭንገፋ የሚባል በሽታ በጣም ከባድ በሽታ ነው። ጭንገፋ በጣም ከባድ በሽታ። ጭንገፋ ምንድነው ካላችሁ፣ አንድ ነገር ጀምራችሁ ከግብ አለመድረስ። አንድ ነገር ጀመራችሁ፣ እጮኝነት ተጀመራላችሁ፣ በ2 ዓመት በ3 ዓመት ፌል ያደርጋል፣ ወዲያው ይፈርሳል። ጉዞ ጀምራችሁ አንድ ነገር ሳይሳካ ይቀራል። ብቻ በመሞከር ብቻ በጅምር ብቻ በጅምር ብቻ በጅምር ብቻ በጅምር ይሄንን ጌታ ዛሬ ይሰብረዋል። አሜን፣ 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 አሜን። አዎ ጭንገፋ ለምሳሌ ልጅ ተረግዞ በ4 ወር በ6 ወር ወዲያው መሞት መጨነገፍ፣ እንዲህ አይነት ጭንገፋ ጌታ ይሰብረዋል። ሃሌሉያ! ጭንገፋ ነገሮች ከግብ እንዳይደርስ ማድረግ ነው። ጭንገፋ እግዚአብሔር ወዳየላችሁ እንዳደርሱ ማድረግ ነው። ጭንገፋ ስኬት እንዳይኖር ማድረግ ነው። ጭንገፋ ምርት እንዳይኖር ማድረግ ነው። ይሄንን ግን ጌታ ዛሬ እንዲህ ብሎኛል፣ አይሆንም። አሜን፣ አሜን። አይሆንም። ነገርሽ ከዚህ በኋላ አይጨናገፍም። ጨብጥና አይጨናገፍም እኮ አንተ ነገር
ከዚህ በኋላ ትጀምራለህ በለ። ይሳካል፣ ይሆንልሃል፣ ይሳካልሃል። ለምስጋና ትበቃለህ። የተጀመረው ነገር በሰላም ይጠናቀቅና ለምስጋና፣ ለክብር፣ ለድል ትበቃለሽ። አንድ ሰው እልል ይበል። አንደበት ያለው ሰው እልል ይበል። በጌታ በኢየሱስ ስም ሃሌሉያ። እስከ ዛሬ ያስቸገራችሁ ጭንገፋ ዛሬ በእግዚአብሔር ኃይል ይቆማል። ጭንገፋው በቃ እንዲያርግና ጭንገፋ በቃ በል። ድገም እንጂ ድገም ወንድሜ፣ ድገም እህቴ፣ ጨምርና በሎ። እንደገና ጨምር እንጂ እስቲ በቃ በሉ እንጂ። ምን በቃ? ጭንገፋው በቃ። ኢየሱስ ያድናል። ምን በቃ? ጭንገፋ በቃ። ኢየሱስ ያድናል። የእግዚአብሔር ሰው ይህንን ጭንገፋ ነው። ከእንግዲህ ወዲህ ምን አይሆንም? ጭንገፋ አይሆንም። የሚጨናገፍ ነገር አይሆንም። መጽሐፍ እንደዚህ ይላል። ዘጸአት 23 ቁጥር 25 ላይ አምላካችሁን እግዚአብሔርን ታመልኩታላችሁ፣ እርሱም እህላችሁና ውሃችሁን ይባርክላችኋል። አሜን። ጭንገፋ አይኖርም ይላል። የምትጨናገፍ ሴት አትኖርም ይላል። አሜን፣ 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 አሜን። ጭንገፋ አይኖርም። አምላካችሁን ታመልኩታላችሁ፣ እግዚአብሔር እህላችሁና ውሃችሁን ይባርክላችኋል። ጭንገፋው አይሆንም ማለት እንደው ምንድነው የምለው? መሃን የምትሆን ሴት አትኖርም ማለት። መሃንነት አይኖርም። መሃንነት ጭንገፋ ነው። በጌታ በኢየሱስ ስም ሰበርኩኝ። ከአንቺ ላይ ከዘርሽ ላይ መሃንነትን ሰብሬያለሁ። መውለድ ይሆናል፣ መታቀፍ ይሆናል፣ መድረስ ይሆናል። ጭንገፋ ተሰበረ። አዎ ጭንገፋ አይሆንም። ነገር ጀምራችሁ ከዚህ በኋላ አይጨነገፍም። ጌታ ያለ የሌለበት የጌታ ፈቃድ የሌለበት ይቀራል እንጂ የእግዚአብሔር ሐሳብ ያለበት በሙሉ ይዘልቃል። ነገርሽ ይዘልቃል፣ ራዩ ይዘልቃል፣ ቃሉ ይዘልቃል፣ የጀመርሽው ይዘልቃል። አዎ ኢየሱስ ያድናል። ይሄን ካልኩኝ በኋላ ሌላ ነገር ልጨምርና ልጨርስ። ሌላኛው ባንተ ቦታ ሌላ አይነግስም። አሜን አሜን። ይህ አይሆንም፣ ይህ አይሆንም። ባንተ ቦታ ላንተ በሚገባው ላንተ በተዘጋጀው እግዚአብሔር ላንተ ባየልህ ሌላ አይነግስም። አሜን። ሌላ ቦታ አይወርስም፣ ሌላ አይወስድብህም። አንተ ራስህ ያንን ቦታ ትወርሰዋለህ። አንዳንድ ጊዜ ኢየሱስ የተባረከ ይሁን። ባንተ ቦታ በላንተ በተመደበልህ በተዘጋጀልህ እግዚአብሔር ባየልህ ሌላው አይወርስም። አዶንያስ አይነግስም። እስቲ አዶንያስ አይነግስም በለው። እስቲ አዶንያስ አይነግስም በለው። የፈራሁት አይወርሰኝም በለው። ሃሌሉያ። እስቲ አዶንያስ አይነግስም በለው። የፈራሁት አይወርሰኝም በለው። አዎ አዶንያስ በአቋራጭ የሚመጣ ነው። አዶንያስ ሰለሞን የሚነግስበትን ንግስና ለመውረስ በአቋራጭ እንዲህ ተባለ። በወሬ በሰፈር መንደር ሰው ተሰበሰበና እና አዶንያስ ነግሷል በሉ፣ ጥሩምባ ስነፋ በሉ፣ እንደ አዶንያስ ነገሳ አለ። እግዚአብሔር ደግሞ ቦታው የአዶንያስ አይደለምና አዶንያስ አይነግስም አለ። ሃሌሉያ። ቦታው ሰውዬ ያለው ቦታው የጠበቀ አራባሳኮባ ጸልያለሁ በኢየሱስ ስም። ያንቺን ቦታ ያዘው ይለቃል። ቦታሽን ያዘው ይለቃል። ያንቺ ነገር አይሰጠም። አይወርስም። ቦታሽን እግዚአብሔር ያዘጋጀልሽን ያየልሽን የተናገረውን አደርጋለሁ ያለውን ምን አይሆንም፣ አይወርስም። በአቋራጭ የሚመጣ አይወርስም። ከሰፈር የሚመጣ አይወርስም። ክዳን የሌለው አይወርስም። ቃል የሌለው አይወርስም። ጌታ ያልተናገረው አይወርስም። እስቲ አይወርሰኝም በል እንጂ ራ ሊነግስ ነው። አዶንያስ ነገሰ ተባለ። እንዴ ምንድነው ጨዋቱ? ከተማው ምንድነው? አዶንያስ ነግሶ እንዴት ያልተባለለት? አዎ ያልተባለው ያልተነገረው። ሃሌሉያ። እግዚአብሔር እኮ ያዘጋጅ ለሰለሞን፣ ነገር ግን አይሆንም። እግዚአብሔር ከለከለው። አሜን። ያንተ ቦታ ማንም አይወርስም።
ኢየሱስ ያድናል። አንድ ነገር አንድ ቃል አንብብላችሁ ትንቢተ ኢሳይያስ ምዕራፍ 7 ላይ ያለውን አንብቤ ከዛ ደግሞ ጸልይላችኋለሁ። ብዙ አልቆይም፣ ስብከት ላይ ዛሬ አልቆይም፣ ጸሎት ላይ ነው የምንቆየው ትንሽ። ትንቢተ ኢሳይያስ ምዕራፍ 7 ላይ እንዲህ የሚል ቃል ታገኙታላችሁ። ቶሎ እናንብበና ትንቢተ ኢሳይያስ ምዕራፍ 7 ምዕራፍ 7 ቁጥር 1 የተወሰኑ ቁጥሮችን እናንብቡ። እንደዚህ ይላል፣ እንዲህም ሆነ በይሁዳ ንጉሥ በኦዚያን ልጅ በኢዮታም ልጅ በአካዝ ዘመን ሶርያ ንጉሥ ራሲዮን የእስራኤል ንጉሥ ሮሜልዩ ልጅ ወደ ልጅ ፋቁሔ ኢየሩሳሌምን ሊወጉ መጡ። ሊያሸንፋት ግን አልቻለም። አሜን አትልም? ምን ሊያደርጉ መጡ? ሊወጉዋት መጡ፣ ግን ሊያሸንፋት ምን አልሆንም፣ አልቻለም። ለአንድ ሰው መልእክት ይሆናል። ሊወጋ የመጣ አያሸንፍም። አሜን አሜን አሜን። ሊያሸንፋት ተባብሮ የመጣው ለምንድን ነው? ሊወጋቸው። ሊወጋ ነው የመጣው፣ ግን ሊያሸንፍ አልቻለም። አሜን አሜን። የተዋጋ ሁሉ ሊያሸንፍ አይችልም። እያሸንፋል ያለው ሊያሸንፍ አይችልም። ቀጥሎ እንደዚህ ይላል፣ የሚገርመው አልቻለም። ለዳዊት ቤት ሶርያ ከኤፍሬም ጋር ተባብሯል የሚል ወሬ ተነገረ። የእርሱም ልብ የሕዝቡም ልብ የዱር ዛፍ በነፋስ እንደምትናወጥ ተናወጠ። እግዚአብሔርም ኢሳይያስን አለው፣ አንተና ልጅ ኢያሱ አካዝን ትገናኙ ዘንድ በልብሰ ጣቢው እርሻ መንገድ ወዳለው ወደ ላይኛው የኩሬ መስኖ ጫፍ ውጡ። እንዲህም በለው፣ ተጠበቅ፣ ዝም በል። ስለ እነዚህ ስለሚጤሱ ስለ ሁለቱ የእንጨት ጠላሸቶች ስለ ሶርያና ስለ ራሲዮን ስለ ሮሜን ልጅ ቁጣ አትፍራ። አሜን በል እንጂ ምን አትሆን፣ አትፍራ። እስቲ አልፈራም በል እንጂ ልብም አይድከም። እስቲ አይድከም በል እንጂ ምን አትሆን፣ አትፍራ፣ ልብም አይድከም። ታዲያ የሮሜን ልጅ ቁጣ አትፍራ፣ ልብም አይድከም። ሶርያ ኤፍሬም የሮሜን ልጅ ወደ ይሁዳ እንውጣ፣ እናስጨንቀው፣ እንስበረው፣ የጣቤልን ልጅ ደግሞ እናነግስበት ብለው ክፋት ስለመከሩብኝ ጌታ እግዚአብሔር እንዲህ ይላል፣ ይህ ምክር አይጸናምና አይሆንም። እችን ፈለኳት። ይህ ምክር አይጸናምና አይሆንም። ቀኝ እጃችሁ ከፍ አድርጉና ይህ ምክር አይጸናምና አይሆንም። በልበል እንጂ በልበል እንጂ አይሆንም። ሃሌሉያ። እንግዲህ ክፋት ስለመከረብኝ ጌታ እግዚአብሔር እንዲህ ይላል። የጌታ መልእክት ነው ይሄ። ከላይ ያለው እንዲህ እናድርገው፣ እንስበረው፣ እናነግስበት፣ በሱ ቦታ በሱ ፋንታ ሌላ ሰው ይነግስበት እና እሱ ይውረድ፣ ከስልጣኑ ይውረድ፣ ከከፍታ ይውረድ ብሎ ስለመከሩብኝ ጌታ እግዚአብሔር እንዲህ ይላል፣ ይህ ምክር አይጸናምና አይሆንም። ምን አይሆንም? ይህ ምክር አይጸናምና አይሆንም። ይህ ምክር አይጸናምና አይሆንም። ይህ አዋጅ አይጸናምና አይሆንም። ይህ ኃይል አይጸናምና አይሆንም። ይሄ ቃል ብዙውን ጊዜ ተጠቅሜበታለሁ፣ አገልግያለሁ፣ በሕይወቴም ሆነዋል። አንድ ጊዜ ልንገራችሁ። ይሄ ቃል እንደውም ይሄን ቃል ያወቅኩበት የዛኔ ነው። በደንብ አድርጌ የተከራይንበት ቤት እና የመጀመሪያ ልጅ ተወልዳ በተወለደችው በ45ኛው ቀን አከራያችን መጡና ልጄ ከውጭ ስለምትመጣ ቤቱን ለቃችሁ እንድትወጡ አሉን። ኢየሱስ ያድናል። ገኒ ደግሞ አራስ ነች። በ45ኛው ቀን ላይ ነው። 45 ቀን እንግዲህ አከራይ ሲያስለቃችሁ እንግዲህ ልብ ይበል 45 ቀን ውስጥ በጌታ ይሄ ለኛ ሽብር ነው። ልጄ ከውጭ እየመጣ ስለሆነ የምታርበት የለምና ለቃችሁ ውጡ፣ እስከዛ ፈልጋችሁ ቶሎ ውጡት። ከዛ ቧንቧ ጋር ሄድኩኝና ውሃ ሊቀዳ አይላን ነገር ይዣለሁ መሰለኝ። እዛ ሐሳብ መጣ። መቼም እንዲህ አይነት አስጨናቂ ነገር ሲመጣ ሐሳብ አይደል የሚመጣው። ልክ ሐሳብ እንደመጣ ጌታ ይህን ቃል ሰጠኝ። አሜን። ይህ ምክር አይጸናምና አይሆንም። ለጎን ይላል ሰው ነገርልኝ። ይህ ምክር አይጸናምና አይሆንም በለ። እንግዲህ 45 ቀን ላይ ልቀቁ የሚል ከጥላት እንጂ ከእግዚአብሔር አይደለም። መቼም ጌታ አያስጨንቅምና
ወዲያው እግዚአብሔር እንደዚህ አለኝ። እኔ እዛው ቆሜ ብድግ አልኩኝና ይህ ምክር አይጸናምና አይሆንም፣ ይህ ምክር አይጸናምና ከዛ ወደ ቤት ገባው። አሜን። ወደ ቤት ገብቼ ከዛ ገባው። ለገንም ነገርኳት። ግን ከዛ ዝም ብላ ልጅቷም ሳትመጣ ቀረች፣ እኛም ሳንወጣ ቀረን። እስቲ አልጸነም በሉ እንጂ እና እንደውም ይላችሁ ያን ግብ ሽጠው ነው ሄዱት ሰዎቹ። እንደውም እኛን ሊያሰቁ ነበረው ራሳቸው ሽጠው ለሌላ ሰው ሽጠው ነው ሄዱት። ከዛ ያ ገዢዎቹም ደግሞ ኑሮ አሉን። እኛ ደግሞ 5 ዓመት ከቆየን በኋላ ድብበል 45 ቀን ላይ ሊያስለቅቅ የነበረው 5 ዓመት። ኢየሱስ ያድናል። ያለ እግዚአብሔር ጊዜ አትለቀማመር። ኢየሱስ የተባረከ ይሁን። 5 ዓመት ራሳችን እየወጣ ስንወጣ ሰዎቹ እንደዚህ ለምን ትወጣላችሁ? በቃ አሜን አሜን። ጎንድ ያለ ሰው አትወጣም ብሎ ጎንድ ያለ ሰው መልእክት አለው ለዚህ ሰው። አሜን አሜን። አትወጣም በጌታ በኢየሱስ አትወጣም፣ አትለቅም ያለ እግዚአብሔር ጊዜ። እኔ ስለ አከራይ ተከራይ ጋር አይደለም እያወራለሁ አይደለም። በማንኛውም ጉዳይ ሊሆን ይችላል። ሰይጣን ይኸውልህ እንዲህ ያረጋለሁ ሊያሸብር ሊያስጨንቅ። አንዳንዱን እኮ በቅርብ ጊዜ ይሄን ዓለም ለቀህ ትሄዳለህ ልል ይችላል። ገና ሴትዮ ስንት ዘመን የምትኖረው ደግሞ በቃ ልል ይችላል። ልክ እንደ ኤልያስ ሊከሳችሁ ሊረብሻችሁ ይችላል። ጌታ ግን እንደዚህ ብሎኛል፣ ይህ ምክር አይጸናምና አሁን አይፈጸምም። የሰይጣን ትንቢቱ አይፈጸምም። አሁን የሚሆነው ጌታ የተናገረው። አቤት አቤት ይውላችሁ። እናንተ በእግዚአብሔር ፈቃድ እንጂ በሰይጣን አትሞቱም። በእግዚአብሔር እንጂ በሰው አትሞቱም። እግዚአብሔር ከዛሬ ጀምሮ እንዲህ ብሎኛል፣ ይህ አይሆንም። እስቲ አይሆንም በሉ። ይህ ምክር አይሆንም። ይህ አዋጅ አይሆንም። ይህ ስብከት አይሆንም። ይህ ውሸት አይሆንም። ይህ ያለ አይሆንም። እንዴት ይሆናል ያለ አይሆንም። ማክሰኞ ትሞቻለሽ አይሆንም። ሮብ ትሞታለህ አይሆንም። በዚህ ወር መጨረሻ ላይ ትሄጃለሽ ያለሽ አይሆንም። ሃሌሉያ አይሆንም። ኢየሱስ የተባረከ ይሁን። ዛሬ ይኸውልሽ በጆሮሽ ክፉ ላሰማው መልእክት ደግሞ ጣቅጥቄ ነው የሚያሰማሽ። እዚህ በዚህ ገባና ያ የሰመሽው ክፉ ድምጽ ባድ ድምጽ በዚህ ይወጣል። እኔ በቀኝ አስገባለሁ፣ በግራ ይወጣል። ጎን ያል ሰው እስቲ ቀኝ ጆሮን ያዙና በኢየሱስ ስም በለው። ካሁን ሰዓት ጀምሮ በለው በቀኝ የሰማው መልእክት በለው ክፉ መልእክት በለው በጌታ በኢየሱስ ስም አሁን በሰማው ቃል ካንተ ጆሮ ላይ ከአይምሮ ላይ ከጭንቅላት ላይ በጌታ በኢየሱስ ስም ውጣ ውጣ በለው። ባላችሁ በቆሙልኝ። ኢየሱስ ያድናል። ቆሙ። ጆሮ እንደያዛችሁ ቆሙ። ቀኝ በኩል ያለ ጆሮ እንደያዛችሁ ራሳኮማ ሃሌሉያ ቆሙ። በኢየሱስ ስም ኢየሱስ ያድናል። ቆሙና ቆሙ። ልንጸልይ ስላወራ አራታ ኮሶፖራ ለራባዳጎ ሳፖራ ባያስ ሪባላ ቦራ ባዳጋ ሳንዶራ ዳባዳ ጆሮ የሚያማሽ ሰዎች አላችሁ። በዚህ መሃል ጆሮ የሚያማሽ ሰዎች ሩባዳጋ ሳፖራ ባያስ ቀኝ ጆሮአችሁ እንደያዛችሁ ነው ምን ጸልዩ። ራባዳጎ ጆሮ የሚያመው ሰው አለ በዚህ መሃል። እግዚአብሔር ጆሮን ያዙ ስል እኮ መልእክት አመጣ። ጆሮ የሚያመው ሰው አለ። በጌታ በኢየሱስ ስም ዛሬ ለጆሮአችሁ መልእክት አለኝ። በኢየሱስ ስምና ስልጣን ከዛሬ ጀምሮ በኢየሱስ ስም ለጆሮአችሁ መልእክት ቀኝ ጆሮ እንደያዛችሁ ጆሮ የሚያመው ሰው ወደዚህ እንዲመጣ ይፈልጋል። አታ ኢየሱስ ያድናል። ጆሮ የሚያመው ሰው አለ። አዎ ልጅ ምን ሆነ? ጆሮች ዛሬ ጆሮ እንጨላለ ጆሮ እናንተ ሰዎች ቀኝ ጆሮአችሁን ያዙ በጌታ በኢየሱስም። ለሁሉንም ጸልዩ። አይዟችሁ ዘይት አለን። ጌታ ጸልይ ብሎኛል። ያለኝ መልእክት አለኝ። ኦራባዳ ጎሰፎ ያቺ ምንድነው? ያማታል። በቃ ጆሮ ብቻ ነው። ቶሎ በለው መልእክት በሰጠኝ ሰዓት ጆሮ ዛሬ ጆሮቻችሁ ላይ የተቀመጠው እናበረዋለን። ለምን መጣብቸው? ያማል። ለልጆች ላይ የተሰማራ መንፈስ ዛሬ ይሄዳል። አሜን 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 አሜን። ሌላ ጆሮ የሚያመው ሰው አለ? ሌላ አንድ ወንድ ጆሮ ላይ እየጮኸ ጩኸት የሚያሰማ ሰው ቁር የሚል
ጩኸት የሚያሰማ ሰው ወንድ ሰው እነዚህ ከነዚህ ውጪ ከህፃናቶች ውጪ የሚያሰማ ይሄ ጆሮ ላይ የሚጮህ አልፎ በጠቅላላ ጭንቅላትም ላይ ደግሞ ይጮሃልና እንዲህ ያነሳው ቶሎ በል ለልጆች ከመጸለይ በፊት አልፎ አልፎ ነው እንደዚህ የሚጮህና ይንከባለላል ይጮሃል። እግዚአብሔር አምላክ ይነቅለዋል ዛሬ በጌታ በኢየሱስ ስም። ጆሮአችሁ ላይ የተቀመጠው ዛሬ ይነቀላል። ከጆሮአችሁ የሚወጣው ሁለት ነገር ይወጣል። አንደኛው ክፉ መልእክት ያሰማ እሱ ይሄዳል። ሁለተኛው ጆሮአችሁ ላይ የሚጮህ በሽታ ይወጣል። እንዲህ ያነሰው ማን እንዲህ ያነሰው ጆሮ ላይ ይጮሃል፣ ይንከባለላል። አልፎ አልፎ ቁር ነው ጭው ጭው ያደርገዋል። ቶሎ በል እንዲህ ያነሰው ካለ ቶሎ በል። ከአዋቂ ነው በልጆች አይደለም። እነዚህ ከነዚህ ልጆች በላይ ሩዳ ጋሳ ፖራ ሰፕራባቻ እንዱራ ለባደ በጌታ በኢየሱስ ስም ጆሮአችሁ ላይ ተቀመጠው ዛሬ ነቅያለሁ፣ ዛሬ ነቅያለሁ፣ ዛሬ ነቅያለሁ። ጆሮአችሁን ያዙና በጌታ በኢየሱስ ስም ሎራዳጎሳ አንድ ማይጸን የሚያመች ሴት አለሽና አንቺም ቶሎ በይ ልጸልልሽ ነይ። ለሰው ያልነገርሽው ግን ጌታ የሚያውቅ በጌታ በኢየሱስ ስም ካንቺም ላይ ይነቀላል። አያሳፍርም። በጌታ በኢየሱስ ማይጸን አካባቢ ላይ ያለው በሽታ ይነቀላል። ቶሎ ነይ። ለማንም ያልነገርሽው ጌታ ያየውን እሱ ነው የሚፈውስልሽ። እንደ ሐኪም ጋር ስትሄዱ እኮ ልብሳችሁን ገልጣችሁ የምታሳዩት ይሄ ጌታ ግን ህመማችሁን ራሱ በዝም ብሎ ሊፈውስ ነው የሚፈልገው። ልብሳችሁን ገልጠው አይም ጌታ በላይ በኩል ሁሉን የሚመለከት ቶሎ በይ አንድ ሴት። ይሄ ካልሆነ ግን በኋላ ሌላ ጉዳት ስለሚያጋጥምሽ ቶሎ እንድትወጪ እፈልጋለሁ በጌታ በኢየሱስ ስም። ካልሆነ መጂት እንድታሳይ እፈልጋለሁ። እግዚአብሔር አምላክ ነይ ችግር የለም ነይ። ሁሉም ሴቶች ማይጸን አላችሁ ሁሉም ግድ የለሽም ነይ ጸልይልሻለሁ። ዘመንሽ ይባላል። አይናችሁን ጨፍና አይን ጨፈን የሚጠራው ሰው ብቻ ይምጣ። አይን ጨፈን እህቶች ሆናችሁ ሁላችሁ ማይጸናላችሁ የሚያሳፍር አይደለም። ሐኪም ጋር ስንሄድ ፓንቲያችን ሁሉ አውልቀን ነው የምናሳየው አይደል? ጌታ እኮ እንዲህ ነው የሚያየው። ዝም ብሎ የሚያይ አምላክ ነው። ልብስሽን ግለጭ አላለም ጉባኤ ፊት። ጌታ አስቀድሞ አይቶታል ሁሉን ነገር የሚመለከት። አይን ጨፈን ልጆች ጨፍን፣ አይን ጨፈን በጌታ በኢየሱስ ክርስቶስ ራባዳጋሳ ፖራስ በጌታ በኢየሱስ ስም ጸልያለሁ። ሌሊት አንድ የሚያስጨው ወንድም ሌሊት ዝም ብሎ ያስጨዋል እና ብርግ ያደርጋል። በህልም ነው የሚያስጨው እንጂ በህልም እኮ ነው የሚያስጨው። እንዲህ አይነት ሰው ለአንተም ጸልያ መልእክት አለ። ሌሊት በህልም ያስጨዋል። በህልም ነው የሚያስጨው እኮ በእውን ምንም አይደለም እኮ ግን በህልም እንዲህ ሲያስጨው ልብስ ሲያስጥል እንዲህ አይነት ሰው ማይቻለሁ። እንዲህ አይነት ሰው ቶሎ ጅስ እንድትሳይ ይፈልጋለሁ። በህልም ያስጨዋል እኮ ያስጨዋል። በቃ በህልም ነው መጫው እኮ በእውን አይደለም እኮ። እንዴት መጣ ይፈልጋለሁ። አንተራ ና ሮዳዳሳ ስጋውን